በእናንተ ምክንያት ስንት ንጹህ ኢትዮጵያዊ ሊባረር ነው ሊታሰር ነው ሊንገላታ ነው በእናንተ ምክንያት ባላጠፋው ጥፋት ያልፍልኛል እለወጣለሁ ብሎ የሚሰደደው ብዙ ሺህ ገንዘብ አውጥቶ ከስሮ በሞትና በህይወት መካከል ሆኖ በባህር የሚሰደደውን ወጣት በእናንተ ምክንያት ከባድ ችግር ውስጥ ልትከቱት ነው ስለዚህ እባካችሁ ይህ ፍጹም ጀብደኝነት ሊሆን አይችልም እናንተ ይሄንን ቪዲዮ ቀርጻችሁ ሶሻል ሚዲያ ላይ በምትለቁበት ሰዓት የአንዲት ሀገር ሉዓላዊነት እየጣሳችሁ መሆኑን ልትገነዘቡ ይገባችኋል ነገ ከንጹህ ኢትዮጵያዊ አልፎ ለራሳችሁ ከባድ መዘዝ ይዞባችሁ የሚመጣ ነገር ነው እኔ እኮ በጣም ይገርመኛል ማለት እንዴት ነው ህሊናችሁ እንዴት ቢፈቅድላችሁ ነው እህት ወንድሞቻችን እናንተም ራሳችሁን ጠብቁ በተቻላችሁ መጠን ደግሞ እንዳልኳችሁ በአረብኛ ቪዲዮ እየሰራችሁ ለየመኖችን ማስረዳት መቻል አለባችሁ ከዛ ውጭ ግን በሳውዲና በየመን ድንበር ላይ ሆናችሁ በቡድን መሳሪያ ታጥቃችሁ ተደራጅታችሁ እየተኮሳችሁ ምን ይያላችሁ ሰፈር እየረበሻችሁ ያ ሳይበቃ ደግሞ ቪዲዮ እየቀረጻችሁ በሶሻል ሚዲያ ላይ የምትለቁ እንደ ጀብድ ያንን ድርጊታችሁን እንደ ጀብድ እየቆጠራችሁ ቪዲዮ እየቀረጻችሁ በሶሻል ሚዲያ የምትለቁ ግን እንደዚህ ያደረጋችሁ ሶሻል ሚዲያ ላይ የምትለቁት ምን ልትጠቀሙበት ነው ምን ልታገኙበት ነው ሁለተኛ በእናንተ ምክንያት ንጹህ ዜጎች በከተማዎች ላይ በተለያዩ የየመን ከተማዎች ላይ በንግድ የተሰማሩ ንጹሃን ኢትዮጵያውያን ይጎዳሉ ብላችሁ አታስቡም አሁን አዲስ እየተሰደደ ላለው ወጣት ችግር ይገጥመዋል ብላችሁ አታስቡም ነገሩን ማገናዘብ የሚባል ነገር አልፈጠረባችሁም ሲጀመር ማገናዘብ የሚባል ነገር ቢኖራችሁ እናንተ ይሄንን ነገር ቀርጻችሁ ሶሻል ሚዲያን ባለቀቃችሁ ነው الزملاء في وادي الدواسر وايضا طريق جدة الساحل السريع وايضا في مركز الهضب وفقكم الله وان شاء الله تكون هذه المراكز اضافه لتحقيق النظام ورحمة السلام على الطرق شكرا للجميع በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ የአርሲዎቹ ምን ብለው ሲያወሩ ነው የነበሩት ወለ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው ከዛን አማራዎቹ ሲነሱብን እነሱ አንተ ወለ ኦሮሞ ነህ አንተ አርሲ ነህ አይሉም በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ሲመካከሩ ሰምቻለሁ ይሄንን ለምን አልናገርም እኔ ደግሞ እንደዚህ ብለው ያወሩ ነበር ነገ አንድ አማራ ልጅ ተከታገተ ሁሉም እነሱ ወሎ ኦሮሞ ነው ወሎ እንትን ነው ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል ስለዚህ ሁሉም ሰው ወጥቶ አሁን ይብቃ ካላለ ለሀገር ያዳርሳል ይሄ ነገር እኔ በኩሌን ያወራው ነው እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት ወላሂ ቢላሂ እንደዛ ያሉ ነው የሰማሁት ቅድም ከዛን እንደውም ብዙ የአርሲ ልጆች አረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ ያወገዙ ነው እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል እሺ ሀባይቢ ሰላም አለይኩም እንደሁም ክርስቲያን ወገኖቼ ሰላም ብያለሁ እንዴት ናችሁ ሁሉ ሰላም ሁሉ መልካም በያላችሁበት አላህ ሰላም ዘይን አይላችሁ ሁላችሁም ሰላም ብያለሁ እንግዲህ እንደሰማችሁት ነው በተለይ በዚህ በወሎ ኦሮሞና በአርሲ ትክክለኛዎቹ ኦሮሞ በተፈጠረው ነገር ሳውዲ የመን ላይ ማለት ነው እንዲሁ እየተፈጠረ ያለው ዜና ቀርቧል ማለት ነው በሳውዲ አረቢያ ፖሊሶች በሁሉም ተፍትሽ በጣም ከባድ ነው እንደሰማችሁም እርግጠኛ ነኝ እና እንግዲህ በጣም ከባድ ነው አይዟችሁ ተጠንቀቁ ከቻላችሁ እንደው ከቤት ባትወጡ ጥሩ ነው እና አሁን ላይ በጣም የሚያሳዝነው ነገር ኢትዮጵያዊ በየሄድንበት በየሰራንበት በየመሬት በረገጥንበት መገዳደላችን ነው በዚህ በሀገራችን ሳይንስ ደግሞ በሄድንበት ሀገር መበከል ነው የሰውን ሀገር በጣም ያሳዝናል ኢትዮጵያዊ እንደዚህ መሆኑ ይሄ ኦሮሞ አፋር ትግሬ አማራ ምናምን አይደለም ብቻ ሰሞን በቂ ነበር ኢትዮጵያ መሆን በቂ ነበር ግን አጉል አስተሳሰብ አጉል የወደቀ አስተሳሰብ የቀነጨረ አስተሳሰብ ተይዞ አንድን ህፃን አንድን በተለየ ህፃን ልጅ
አንድ መስሏችሁ ነው አይደል የተገደለው? ብዙ ነው፣ በጣም ብዙ ነው። ግን ያ ልጅ እኔ ውስጤን ነው የበላኝ። ምክንያቱም በተናገሩት ነገር ለእናቴ አንድ ነኝ፣ እባካችሁ እናቴን ልለውጣት ነው የወጣሁት፣ እባካችሁ አትግደሉ እያለ በቢላዋ ቢስሚላህ ብለው አረዱት። ቢስሚላህ የሚባለው ቃል ከሙስሊም ነው የሚወጣው። ግን እናንተ የሙስሊምን እንኳን ሙስሊም ልትሆኑ እንደው ባህሪውን ለራሱ አልያዛችሁትም። ይሄ ሙስሊምን ማጠልሸት ነው እንደዛ ያላችሁት ማለት ነውና ብቻ ይሄ ነገር በጣም ተስፋፍቷል። በጣም ኢትዮጵያዊ አንደውም እንኳን የራስ በራሳችን አረብ እየገደለ ነው ይሄር እና እንዳያችሁት በጣም ከባድ ነው። ተፍትሹ፣ ራሳችሁን መጠበቅ አለባችሁ። ከነዚህ አይነት ነገር ራሳችሁን ጠብቁ። አላህ ያሻልካችሁ። ከነዚህ አይነት ነገር አላህ ይጠብቃችሁ። እግራችሁን ሙሉ አካላችሁን ይዛችሁ እንደወጣችሁ ሁሉ አካላችሁን ይዛችሁ ወደ ሀገራችሁ ግቡ። አላህ በሰላም ያስገባችሁ። እንደዚህ አይነት ነገር እንደ ወደ ሀገር አሁን ላይ እንደው ከቻላችሁ በእንደዚህ አይነት ጊዜ ወደ ሀገራችሁ ቶሎ። ምክንያቱም እንደው ምንም ቢሆን በሀገር ይሻላል በነገራችን ላይ እና አይወላድ አሁን እቺ ናት ምን እንደሚሰማት ወላሂ በጣም እሷና ፈጣሪ ብቻ ነው የሚያውቁት። በተለያም ቪዲዮ ስታይ እኔ ምንድነው የሚሰማት? ምን አይነት ስሜት ነው የሚሰማት እናትየዋ? ሱብሃንአላህ ምን አይነት ጊዜ ደረስን? ምን አይነት ዘመን ደረስን? በተለይ 2018 ጄኔሬሽኑ እኔ በቃ ይሄ 2000 ጄኔሬሽን በጣም የሚያስጠላ ትውልድ ነው የሆነው። ወላሂ የሚያስጠላ የሚቀፍ ምናምን ጨካኝ ትውልድ፣ ፈጣሪ የሚረሳበት ትውልድ የሆነው የ2000 ነው እና ብቻ አላህ ይጠብቀን፣ አላህ ይጠብቃችሁ። ይህ ቪዲዮ ሼር እያደረጋችሁ ለመዳም ቀሞች አድርሱላቸው፣ ለእረኞች አድርሱላቸው። ተጠንቀቁ። መልካም ጊዜ፣ መልካም ቆይታ ሁላችሁ። አመሰግናለሁ።